በላቀ የጨዋታ ዝግጁነት የዳበረው በታክቲክ የታጠረው ትንቅንቅ የዘመናዊ እግር ኳስ ሁለቱ የእግር ኳስ ቀለሞችን አሳየ። እግር ኳስ በመድፎ የመከላከል ከፍታ ውስጥ የፔዤ ማጥቃት አቅምን አፈዘዘ። ፓሪዚያኑ ከመድፉ ካቴና ፊት ተቆልፈው ዋሉ። ድራማ ከቡዳፔስት ከዋክብቶቹ ከሜዳው ለድል ተዋደቁ። ከመድፉ ግድግዳ ፊት እንደ ወትሮው እንደ ልቡ መንፈላሰስ ለፓሪዚያኑ ብርቅም ሆነ። የመድፉ ባስ ከፓሪዚያኑ ፊት ጸንቶ ቆመ። አርቴታ ከመጀመሪያው ቋሚ አሰላለፉ አንስቶ የመረጠው የጨዋታ ስትራቴጂው በአግባቡ ሲያዋጣውም ታየ። የፕሪሚየር ሊጉ ሻምፒዮን አውራ ጆዜን መሰለ። አርሰናል የጣሊያንን አዙሪ ካቴናን አስናቀ። ፔዤ እንደ ወትሮ መንቀሳቀስ ተሳነው። ፓሪዚያኑ ያቻ ጎል ለማግኘት ያውም በፔናልቲ 65 ደቂቃ ታተሩ። የመድፉ የደረጃ የመከላከል ቅርጽ የፔዤ ማጥቃት ጥራትን ለአፋልጉኝ ማስታወቂያ ማበቃ። የመድፉ ካቴና ጀገነ። የመጫወቻ ቦታ የተነፈጉት የፔዤ ኮከቦች እንደ ወትሮ ማንጸባረቅ ተሳናቸው። ዘንድሮ ብቻ በአውሮፓ ቻምፒየንስ ሊግ 44 ጎል አዝንቦ ለቡዳፔስት ፍጻሜ የደረሰው ፔዤ ከመድፉ ግድግዳ ፊት ሕይወት ከበደው። ተጋጣሚዎቹ ላይ እንደ ልቡ በጎሎቹ የሚዘንጠው ፔዤ ያቸዋን ጎል በዴምቤሌ ፔናልቲ ማገኘ። ፔዤ 75 በመቶ ኳስ ተቆጣጥሮ በዘለቀው ጨዋታ የመድፎ የዳበረ አጥረን መጣስም ተሳነው። ለጨዋታው ቀልብ ገዢ ፉክክር የሚያዋጣውን የጨዋታ ቅኝት በቡድኑ ዓመቱ ሙሉ በነበረ ጥንካሬ ላይ ተመርኩዞ ተግባራዊ ያደረገው ሱፐር ማይክ አርቴታ የፓሪዚያኑ የተለመደ ህብረት ትርኢትን አከሰመ። ፔዤ 21 ወደ ጎል ሞክሮ አራቱ ብቻ ታርጌታቸውን የጠበቁ ሆኑ። የመድፉ የጸና የሎ ብሎክ ኮንክሪትን ጥሶ ማለፍ ለነክቫራ ዴምቤሌ ዱዌ ብርቅ ሆነ። ቀይሮ የገባው ብራኮላ የተሻለ ራያን ቀረበ። ያለ ኳስ ቁጥጥር ተጋጣሚው አርሰናል በጨዋታው መሃል ያለውን ጥንካሬ ያለ ኳስ ቁጥጥር ተጋጣሚው አርሰናል በጨዋታው መሃል ያለውን ጥንካሬ ከጨዋታው በፊትም የመሰከረው ሉዊስ ኤንሪኬ ምርጡ ስብስቡ ከመድፉ ኮንክሪት ፊት ከመቼውም ጊዜ በላይ የማጥቃት ሐሳቦቹ ተፋልሰውም ታዩ። ፈራው ክቫራ በማስኬራ ተቆለፈ። ዱዌ ዴምቤሌ ፈዘዙ። የፔዤ ፍሬ አልባ የኳስ ቁጥጥር በተለይ በመጀመሪያው አጋማሽ ፉርሽ ሆነ። መከላከል ጀገነ። አርሰናል ፔዤን አሰረ። ከሰሜን ለንደን ቡዳፔስት የደረሰው የመድፎ አውቶቡስም በጆዜ ፓርክ ዘባስ ስታይል ሉዊስ ኤንሪኬን አቁነጠነጠ። የመድፉ እንዳለት የጠነከሩ የጸኑ አጥሮች የሆኑት ማጋሊሽና ሳሊባ በራይስና ስኬሊ ሽፋን ለፓሪዚያኑ ፈተና ሆኑ። ጉዳት ያጋጠመው ሄንካፔ ቅያሪ ቀድሞ በጨረሰው አርቴታ እስከ መጨረሻው በጀግንነት ተሰዋ። እንደ ጨዋታ እቅዱ ጥሩ አጀማመሩ የመጨረሻዎቹ የጨዋታ ሂደቶች ላይ ጠንቃቃው አርቴታ በቁልፍ የጨዋታ ቅያሪ ውሳኔዎቹ ተፈተነ። ዴክላን ራይስን ጨርቅ ያስጣለች፣ ማይክ አርቴታን ያሳበደች የሜንዴዝ ማዱኬ ፋውል ከቫሬ ዳኛው እይታ መታለፍ ጋር ሌላው አነጋጋሪም የጨዋታው ክስተት ነበር። ይህ የመድፎ አርሰናል ወርቃማ የውድድር ዓመት መልክ ነው። ይህ ከፓሪዚያኑ እንደ ልብ ከኳስ ጋር የሚፈነጩ ከዋክብቶችን ከጎሉ ፊት ቆልፎ የዋለው የመድፉ ካቴና ታላቅ ተጋድሎ ነው። ይህ አርሰናል ወደ ፎሪና ወደ ሰማይ በላካቸው ሁለት ፔናልቲዎቹ ጸጸት ታጅቦ በጀግንነት እስከ መጨረሻው ተዋድቆ እጅ የሰጠበት የቻምፒየንስ ሊግ ምሽት የክብር ገጹ ነው። ፔዤ ሻምፒዮን፣ ናስር አልካሊፋ የፔዤው ቢሊየነር አባት ሉዊስ ኤንሪኬ ቀምሞ ባዋቀረው ቡድናቸው እንደፎከሩት ሁለተኛውን የቻምፒየንስ ሊግ ዋንጫ በተከታታይ ድል ነስተዋል። አሁን ፔዤ የሚስተር ቻምፒየንስ ሊግ ሪያል ማድሪድ መንገድን ይዟል። የፈረንሳይ ሊግም ምስጋና ለፓሪዚያኑ እያለ በድጋሜ በትልቁ የከዋክብቶች መድረክ የአውሮፓ ቻምፒየንስ ሊግ ዋንጫ ላይ ዳግም ነግሷል።